ሰላም ውድ የህብረት ስራ ማህበራችን ቤተሰቦች እንግዲህ ዛሬ ከአዲስ አበባ ከተማ ወጣ ብለን ኦሮሚያ ክልል በምትገኘው በቢሾፍቱ ከተማ ከትመናል። እንግዲህ ዛሬ ስኬታማ ተበዳሪዎችን የምናይበት ከነሱ ጋር ደግሞ ቆይታ የምናደርግበት ጊዜ ይሆናል። መልካም ቆይታ። ስሜ ዘርፌ አለማየሁ እባላለሁኝ። እኔ የአራት ልጆች እናት ነኝ፣ ባለትዳር ነኝ። ባለቤቴ አሁን በህይወት የለም፣ ልጆቼ ግን አሉ ከኔ ጋር። እኔ ወደ አዋጭ ስገባ መረጃ የሰጠኝ ማንም ሰው የለም፣ ግን እንዲሁ አዋጭ አለ የሚባል ወሬ ስሰማ እንዲሁ የእርሱን ሬክላሙን በማየት ሄጄ ስጠይቅ ስራ አስኪያጁ አጋግራት እንዲህ ነው ብላ ስትለኝ በማግስቱ ተመልሼ ወደ አዋጭ እንድገባ አደረኩኝ። ወደ አዋጭ ገባሁኝ። እኔ በቃ እሷን ጠይቄ ወደ አዋጭ በማግስቱ ገባሁኝ። የሚያስፈልገውን ነገር ስለነገረችኝ የሚደረገውን ነገር ስለነገረችኝ ቀጥታ በማግስቱ ገባሁኝ። አባል የሆንኩት 2011 ነው። አሁን ወደ 6 አመት ሆኖኛል። እኔ ስቆጥብ 3100 ነበር የዛን ጊዜ የምንቆጥበው 300 ነው ቦርቦር የምንቆጥበው። ለመጀመሪያ ጊዜ 100 ሺህ ብር ነው የተበደርኩት። ያንን የተበደርኩትን ብድር ቤት ለመስራት መሰረት የጀመርኩት ሌላ ቦታ ነበረ፣ በራሴ በግሌ የጀመርኩት ነበረ። ለዛ አዋልኩበት። ያው በእርግጥ የስራ እድል የተፈጠረላቸው አሉ። ያው በዛ በመሰራበት እንትን ብዙ የሰራተኞችም አሉ፣ ኢንጂነሮችም አሉ። በእርግጥ ኢንጂነሩ ልጄ ነው። ኢንጂነሩ ቀያሱም ምኑም እሱ ነው። አሁን እዚህ ጋር የምታዩት ቤት የኔ ቤት አይደለም። ይሄ የምታዩት ቤት የኔ ቤት አይደለም፣ የልጄ ቤት ነው። ልጄንም ሶስቱንም ልጆቼ ከአራተኛዋ በስተቀር ሶስቱንም ልጆቼን በዚህ በአዋጭ አስገብቼ አዋጭ ይሄንን ቤት እንድትሰራ አድርጎልኛል። እኔ አዋጭን እኔ እንጃ ከእግዚአብሔር በታች ከድንግል ማርያም በታች በጣም ህይወቴን ቀይሮ ለዚህ ደረጃ ያበቃኝ አዋጭ ነው። ምክንያቱም አሁን እኔ እዚህ ቤት ብቀመጥ ልጄ ቤት ብቀመጥ ለኔ ደግሞ ለራሴ አዋጭ ተበድሬ ሌላ ቦታ ገዝቼ አሁን በመሰረት መስራት የመሰረት ላይ እየሰራው ነው ያለው። ባዋጭም ደግሞ መኪና ገዝቻለሁ። ሱዙኪ የምትባል መኪና ገዝቻለሁ። ቁጠባው ያው በደንቡ መሰረት በመመሪያው መሰረት ያው ህጉ ያዋጭ ህግ በሚለው መሰረት ይሄን ሐላዋት ከፍለሽ ማለት የሚከፈለው ፐርሰንት አለው። በፐርሰንቱ መሰረት ከፍዬ ነው አዋጭንም መኪና ልገዛ የቻልኩት። እንደገና ደግሞ አሁን በቅርብ ሰዓት 600 ሺህ ብር ተበድሬ 600 ሺህ ብር ወስጄ መሰረት ቤት ጀምሬያለሁ። አላለቀም፣ ጀምሬያለሁ። ደግሜ ይሄንን አዋጭን ስከፍል ደግሜ አሁን ቤቴን ደግሞ እጨርሳለሁ። እኔ ቅርታ አድርግልኝና ከሌላ ምንም የተበደርኩትም እማቀውም ነገር የለም። እማቀው አዋጭን ብቻ ነው። ብድር እማቀው ወስዶ መጠቀምን እማቀው ወስዶ ለአገልግሎት የምጠቀመው እኔ ወደ ባንክም አልሄድኩም፣ ወደ ሌላም ብድርም አልሄድኩም። ህይወቴን ለወጠልኝ፣ አስተካከለኝ እስከነ ልጆቼ የምለው አዋጭ ነው። መጀመሪያ ማመስገን የምፈልገው አዋጭን በደብረ ዘይት ክልል ያሉት ከስራ አስኪያጇ ጀምሮ ያላት ፍቅር፣ ሰውን ስትአስገባና ሰውን ስትመክር ሰውን ስትቀበል ያላት ይሄ ነው ብዬ አልገልጸው። በስከሷ በታች ደግሞ ያሉት ሰራተኞች እኔ የሚገርመኝ ነው። ምንድነው ላለሁኝ ይሄ ነገር ተፈጥሮ ነው ወይስ ትምህርት ወስደው ነው ወይስ ምንድነው? በጠቅላላ አንድ ነው ባህሪያቸው፣ ለውጥ የላቸውም። በፍቅር ነው የሚያናግሩት፣ በፍቅር ነው የሚናገሩት። ቁጣ የለባቸውም። ይሄ መኮፈስ የለባቸውም። ለተሰጣቸው ስራ ፋስት ሆነው ወዲያውኑ ጭርስ አድርገው ነው የሚሰጡት። በቃ በቅንነት ነው የሚሰሩት፣ በታማኝነት ነው የሚሰሩት። በደንብ ቁጭ አድርገው ረጋ ባለ መንፈስ መክረው ዘክረው ጥሩ ነገር ተናግረው ነው። እኔ አዋጭ በዚህ ነው የምመሰክርለት። እኔ አዋጭ ለኔ እንዴት እንደምለው አላቅም። በጣም ለኔ አዋጭ ጥሩ ነገሬ ነው። ገና ህይወቴን እቀይራለሁ። ገና ብዙ ነገር አለ ባዋጭ ማደርገው ነገር። አዋጭ ለኔ ጥሩ ነገሬ ነው። በቃ አሁን አዋጭ እኔ ከኔ ጋራ ምን አስገብቻለሁ መሰለ? ሶስቱን
3 ልጆቼን እና የልጄን ባል 4 ከኔ ጋር 5 አስገብቻለሁ። ከኔ ውጪ ደግሞ ብዙ ወደ 10 ይሆናል ከኔ ጋራ ካስገባቸው ጋራ ብዙ ሰዎችን እየመከርኩ ያዋጭን ምን አይነት እንትን እንዳለው ያዋጭን አገልግሎቱን መጠቀሙን ጥሩ ነገር እንደሚያደርግ ቤት እንደሚገዛ መኪና እንደሚገዛ ጥሩ ህይወትን እንደሚለውጥ ከችግር እንደሚያወጣ በትንሽ ብር በ100 ሺህ ብር ወስዳችሁ ህይወታችሁን እንደምትለውጡ እያልኩኝ ወደ 10 የሚሆኑ አዋጮችን አስገብቻለሁ። አዋጭን ብድር አከፋፈልን እነግራቸዋለሁ። መጀመሪያ እነሱ ምን ያህል እንደሚቆጥቡ እንደገና እነሱ ደግሞ ምን ያህል እንደሚከፍሉ መጀመሪያ አስረዳቸዋለሁ። በዚህ አይነት መልክ ነው እኔ የምመክራቸውና አዋጭ ጥሩ ነው ብዬ ነው የምለው። እኔ እንጃ እኔ እንግዲህ አዋጭ በህይወት እስካለው ድረስ እኔ ከአዋጭ ጋር አልላቀቅም። ገና ብዙ ነገር ገዛለሁ። የማመስገን የምፈልገው መጀመሪያ ድንግል ማርያምን ከነልጇ አመሰግናለሁ። ሀገራችንን ኢትዮጵያን ሰላም ያደርግልን እላለሁ። ምክንያቱም ምንም ቢሆን ትርጉም የለው ማነው አገር ሰላም ሲሆን አገራችን ሰላም ሲሆን አገራችን ሲረጋጋ ህዝባችን ሲረጋጋ ቤተክርስቲያናችን ሲረጋጋ ሁሉም በየእምነቱ ከከሌ የምለው የለም ሁሉም በየእምነቱ ሲረጋጋ ሰላምን ሲያገኝ አዋጭ ለኔ ትልቅ ህይወት ነው። በቃ ትልቅ ነገር ነው። ማንም ተጠቅሞ የሚሰራበት ነው። እቺ እቃ ቤቴ ነች። እቃ ቤቴ ነች። እቺ ደግሞ የልጆቼ መኝታ ቤት ነች። ይሄም የልጄ መኝታ ቤት ነው ከነሻወሩ። ይሄ ሳሎን ቤቴ ነው። ይሄ የኔ ሳሎን ቤት ነው። እንግዲህ ተመልካዮቻችን በቢሾፍቱ ከተማ ከስኬታማ ተበዳሪዎቻችን ጋር የነበረን ቆይታ ይህን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።